ትብለጽ ጥላሁን እባላለሁ። ተወልጄ ያደኩት አዲስ አበባ ነው። አዲስ አበባ ጉለሌ ልዩ ስሙ አጅብ በሚባል ቦታ ሲሆን አባቴ ጥላሁን ታደሰ ይባላል። እናቴ አባ ተስፋዬ። እንዲሁም ለቤተሰቦቻችን ጠቅላላ ልጆች 8 ነን። ከ8 ውስጥ እኔ ሁለተኛ ልጅ ስሆን ለቤተሰቦቼ ካለኝ እድገትና ፍላጎት ከልጅነቴ ጀምሮ ቤተሰቦቼን በማገዝ ላይ ነው የነበርኩትኝ። ከዛን ግራጁዌሽን ትምህርቴን ከጨረስኩ በኋላ ወደ ስራ ዓለም ስገባ የመጀመሪያውን የስኬቴ ህይወት የከፈተልኝ አዋጭ ነው ብዬ አስባለሁ። ምክንያቱም ወደ አልፋ ዩኒቨርሲቲ በመማርበት ሰዓት ላይ 4 ኪሎ ቅርንጫፍ በመጀመሪያ ቢሮአቸው በነበረበት ወደ ቅድስተ ማርያም ቤተክርስቲያን ልናቋርጥ ስንሄድ በዛ በኩል ላይ ትንሽዬ ቤት ውስጥ አዋጭ የገንዘብ ቁጠባ የሚል አይተን ምንነቱን ለመጠየቅ ገብተን እንዳጋጣሚ የሚቆጠው ብር የደሞዜን የሚያክል ነው። 100 ምናምን ብር ናት የምትከፈለው። እኔ ደሞዜ በዛን ሰዓት 150 ብር ነበረ። ግን የዛን 20 ብር ወይ 30 ብር በምትቀረኝ ሂሳብ ታሳቢነት ነው በ120 110 ብር ከፍዬ የዛን ሰዓት የገባሁት። ከዛም በኋላ ስኬቴን የጀመርኩ ይመስለኛል። ምክንያቱም ወደዛ ጋር ስገባ ነገን ቆጥቤ እንደምለወጥ ነበር ካቶ ዘሪሁን ሸለሞ የተነገረኝና ከአባሎቻቸው የሰማሁት። ከዛን በመቆጠብ ከጓደኞቻችን ጋር ሆነን ባለን ልምድ ቁጠባን በ16 አመት በፊት ከተመሰረተ ከአንድ አመት ከምናምን በኋላ ነው አዋጭ እኛ ወደዛ ጆይን ያርገን የገባ ነው። ከዛን በኋላ በቆጠብኩት ቁጠባ የመጀመሪያውን ብድሬን 100 ሺህ ብር ወስጄ ለግሌ ስራ ላይ አውየው ከዛን በኋላ ደግሞ ለሁለተኛና ለሶስተኛ ጊዜ ደግሞ ስራዬን አስፋፍቼበታለሁ። አሁን ለአራተኛ ጊዜ ስበደር ያዋጭ ያገኘሁበትን ጥቅም ስለማቀው እንደምከፍል ቆራጥ ሆኜ ለቤተሰቦቼ ቤት ጋር ግንባታ አድርጌ ቤተሰቦቼንም ራሴንም ለመለወጥ ችያለሁ። አሁን ወደ አምስተኛው የአራቱን ብድሮችን ዘግቼ አምስተኛው ብድር ለመበደር እየተንደረደርኩ እገኛለሁ። ምክንያቱም አዋጭ እንደማንኛውም ሰው ፊትሽን ወይ ደግሞ የሚገላምጥህና የሚያሳቀቅ ሳይሆን በነፃነት በምታገኘው ልክ በምትወስደው ወሰን ገንዘብ ገደብ መሰረት እየከፈልክ የምትጠቀምበትና የምትለወጥበት ነው። ያንን ማለት ስል ደግሞ ምንድነው እኔ ካገኘው ደስታና እርካታ ነው። ያከፋፈል ሂደቴን ስለሚያምኑብኝ እኔም እነሱ ላይ እምነት ስላለኝ በእነሱ ተማምኜ አሁን የግሌን ቤት ለመስራት ወደ ፕላን እየገባሁ ነው ማለት እችላለሁ። አጠገብ ያሉትን ከ70 ከ60 በላይ ሰዎችን ጆይን አድርጌያለሁ። አሁንም ደግሞ በቅርብ ጊዜ ደግሞ የኔን እንደዚህ መሆን ሲጠይቁኝ አይ እኔ ከእንደዚህ ወስጄ ነው ከአዋጭ ወስጄ ነው የምላቸው ሰዎች ስለ አዋጭ ምንነት መተው በእኔ አንደበት ሳይሆን ቢሮ ድረስ ይዤ መጥቼ በእነሱ አንደበት ተረድተው አምነውበት የአመትም ይሁንም የ3 ወርም ክፍያ እንደ ቁጠባ የመጀመሪያ ክፍያቸውን እየከፈሉ የተበደሩም አሉ፣ ለመበደር ዝግጅት ላይም አሉ። እንደኔ ተጠቃሚና ሰክሰስፉል መሆን ለሚፈልጉ ወዳጆቼም ለኢትዮጵያ ማስተላለፍ የምፈልገው ቢኖር ምንድነው ገብታችሁ እዩት ነው። ከውጭ ሆናችሁ ሳይሆን ገብታችሁ አይታችሁት ማረጋገጥም መናገርም በራሳችሁ አንደበት ያምናል የሚል አመለካከት አለኝ። ስለዚህ እኔ አዋጭ እንደውም ነገን ለዋጭ የሚለው በጣም ትክክለኛነቱ ነው። ምክንያቱም ዛሬ ጋር ያለንበትን ሳይሆን ነገን አርቀን አይተንበት ነገ ምን እንለወጥበት ነው። ምክንያቱም እንደኔ ህይወት መቀየር የሚፈልግ ሰው ካለ ትግስትንና እምነትና ጽኑነትን ይፈልጋል የሚል አመለካከት አለኝ። ስለዚህ እንደኔ ገብታችሁ ተለወጡ ነው ምለው። ይሄንን ነገር እየተመለከተው እየሰማ ያለ ሰው ገብቶ መጥቶ ቢያይና ቢመሰክር ጥፋቱና ጥቅሙን ቢለየውላል ከውጭ ሳይሆን። ስለዚህ ጆይን እንድታደርጉ ከአዋጭ ነገን ለዋጭ ጋር እንስራ እንለወጥላለሁ። አዋጭን ባላገኘው ምናልባት በሰዎች ጥገኛና በሰዎች ፍራቻ ውስጥ የሚኖር ይመስለኛል። ምክንያቱም ሰዎች ትንሽ ጠይቀሽ ለሚመልሱልሽ ነገር ምላሻቸው እንኳን ጥሩ ቢሆን ያንን ነገር በሰዓቱ ባለመስጠትሽ ሜቢ ከሰዎች ጋር ገለልተኛ ልትሆኚ ትችላለሽ። ሰዎች እምነት ላይ ያሳድሩብሽ ይችላሉ። አዋጭ ግን ሳነጻጽረው ምንድነው ዛሬን አልከፈልሽም ማለት ነገን ይቀየምሻል ማለት ሳይሆን ነገን ብርታትና ምክንያትሽን ተረድቶሽ ተገንዝቦሽ እንደገና መልሶ ሄልፕ የሚረዳሽ ነው ብዬ አምናለሁኝ። እና በኔ በኩል ከ60 ከ70 በላይ በቤተሰቦቼም በጓደኞቼምና በአካባቢ ሰዎች ያሉ ሰዎች ጆይን አድርገዋል። ከነዚህ ውስጥ ከግማሽ በላይ በሚሆኑት ከአዋጭ ተበድረው
ብድራቸውን በአግባቡ መልሰው እነሱም ቤት ለሚፈልግ ገንዘብ ወስደዋል። መኪና መግዛት የሚፈልግ መኪና ወስደዋል። እንዲሁም ደግሞ የመንቀሳቀሻ ገንዘብ የሚፈልጉ ደግሞ ገንዘቡን በጥሬ ገንዘብ ተበድረው ለሚፈልጉበት አላማ አውለውታል። እና እንዲሁም ደግሞ አሁን ደግሞ አዋጭ ደግሞ የተለያዩ አይነቶችን ፕሮዳክትም ስላለው ሰዎች እየመጣችሁ ብትገለገሉ የሚል እምነትና ሐሳብ አለኝ። አዋጭ ህይወቴ ከእግዚአብሔር ቀጥሎ መሰረቴ ነው ማለት እችላለሁ። ምክንያቱም በዚህ ያውቁኛል። እኔ ያው ስሜን አልቀየሩትም እንጂ ትብለጽ አዋጭ የታወቁ ነገሮች ናቸው። አዋጭ ለኔ የህይወቴ መሰረት ነው ብል ይቀለኛል። ምክንያቱም ከእግዚአብሔር ቀጥሎ አለኝ የሚለው ነገር ነው። ምክንያቱም እመካበታለሁ። 16 አመት ቀላል አይደለም። አንድ የቤተሰብ አካል እንደማለት ነው። ምክንያቱም ከስታፍ ጀምሮ ከአቶ ዘሪሁን ሸለሙ መስራች ጀምሮ እስከታች ካሉት ጋር በፍቅር ነው ያሉትኝ። አይ ቲንክ ብዙዎቹም ያቁኛል። እንደ አዲስ አይደለም። አዲስ የመጡትም እንደውም ማላምድ ይመስለኛል። እኔ ወደፊት ካዋጭ ጋር እኔ እስካለሁ መቼም አዋጭ አለ የሚላለኝ እኔ ባለው አዋጭ ቀጣይ ነው። የሶስት ልጆች እናት ነኝ። ሶስት ልጆቼም ጆይን አስደርጊያለሁ። ስለዚህ እነሱም ነገ ከኔ ቀጥለው መሰረት ጥለው እያለፉ የሚሄዱ ናቸው ብዬ አስባለሁ። ስለዚህ አዋጭ በቃ መንደርደሪያ ህይወቴ ነው። ለሴት እህቶቼ ማለት የሚፈልገው እህቶቼ ብቻ አይደለም እናቶቼንም ጭምር ማለት ነው። ሁሉም ሰው ገብቶ ነገን ታሳቢ አድርጎ ህይወቱን በራሱ አቅምና ፍላጎት መሰረት ላይ ተመርክዞ መለወጥ የሚችልበት ነው። ይሄም ስል ምንድነው ከራሴ ያው ትረዱኛላችሁ ብዬ ስለማስብ ነው። ምክንያቱም እኔም ሴት ነኝ። በአዋጭ ከማገኘው ነገር ነው ነገን ዛሬን እያልኩ እየተለወጥኩ ያለሁትና ወደፊትም ከአዋጭ ጋር ምርጫዬ አዋጭ ነው። ምንም ጥያቄ የለውም። ከልጆቼ በፊት ያለ ነው። ምክንያቱም የኔ የመጀመሪያ ልጅ እንግዲህ ወደ 14ኛ አመቱ እየመጣ ነው። አዋጭ እንግዲህ 16 አመት ማለት አንዱ ልጄ ነው ማለት እችላለሁ። ያው ቢያሳድገኝም እያሳደግኩት ነው ብዬ አስባለሁ። ምክንያቱም አዋጭ ብቻውን ሳይሆን እኛም ስንኖር ነው አዋጭ ያለውና ለእህቶቼ ማሳለፍ የምፈልገው በቃ ወደ አዋጭ ነውና ህይወታችሁን ቀይሩ፣ ተለወጡ፣ ነገን ለተሻለ ህይወት ራሳችሁን ደጉሙ፣ ቤተሰቦቻችሁን አግዙ፣ ሀገራችሁን አግዙ የሚል አመለካከት አለኝ። የማመሰግነው እንግዲህ እንደ አጋጣሚ ያችን ቀን አመሰግናታለሁ። በዛች እንደ አቋራጭ አድርገን ሄድ ነው ያቺ ደሳሳ ቆርቆሮ ጎጆ ቤትን አመሰግናታለሁ። ቀጥላ ከቆርቆሮ ቤቷ ያው መስራችን ቢሆን አቶ ዘሪሁን ሸለሙ አመሰግነዋለሁ። እንዲሁም ደግሞ የስታፍ ጠቅላላ አባላትን እናመሰግናቸዋለን። ወይዘሮ ሄለንንም አመሰግናታለሁኝ ለምታደርግልኝ አቀባበል። ከዛም በፊት ለነበሩት እነ ይርጋለም እነ የሮም ኑሐሚን እኔ ሮምን በጣም መጥቼ ቢሮ ውስጥ ምን የሚያጣውት የለም ከሚያደርጉልኝ መስተንግዶ ጭምር እነሱ አመሰግናለሁ። እንዲሁም ደግሞ ያው እዚህም ተበደርኩኝ ብስል የባለቤቴ ማስተዋጽኦ ስለሚኖረው ባለቤቴ አቶ ደረጀ ጫኔንም ከልብ አመሰግናለሁ። እንዲሁም በዙሪያ ያሉት ጓደኞቼን ወዳጅ ዘመዶቼንም ወደዚህ ስጠራቸው ጆይን አድርገው የገቡትን ሁሉ አመሰግናለሁ። አሁንም እንዲሁም ደግሞ ለመግባትም ዝግጅት ላይ ለሚያደርጉት ጓደኞቼም እንዲህ በዙሪያ ያሉ ሰዎችንም ምስጋና አቀርባለሁ ቀደም ብዬ እናንተንም አመሰግናለሁ። አዋጭ ነገ ለዋጭ